ሰላም ሰላም ክቡራትና ክቡራን የቻናሌ ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በወንጀል ድርጊት የተገኘ ገንዘብን ህጋዊ አስመስሎ የማቅረብ ወንጀል ምንድን ነው የሚለውን የምናይ ይሆናል ማለት ነው። በወንጀል ድርጊት የተገኘ ገንዘብ ህጋዊ አስመስሎ የማቅረብ ወንጀል ምንድን ነው? የህግ ማዕቀፉስ ምን ይመስላል የሚለውን በዝርዝር የምናይ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ ከሆኑ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ የማቅረብ ወንጀል ማለት ምን ማለት ነው የሚለውን በቅድሚያ እንይ። በወንጀል ተግባር የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብ ማለት በወንጀል ድርጊት የተገኘ ገንዘብን ወይም ንብረትን የተገኘበትን ሁኔታ፣ ቦታ፣ ባለቤት፣ ንብረቱ የተገኘበትን አግባብ በመደበቅ ወይም በመሰወር ህጋዊ እንዲመስል የመቀየር ሂደት ነው። በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ወንጀሉን ውስብስብ ከሆኑ የተደራጁና ድንበር ተሻጋሪ ከሚባሉ ወንጀሎች የሚመደብ ሲሆን እንደ ወንጀል መቆጠር የጀመረው ከ20ኛው ክፍለ ዘመን ጀምሮ ነው። ይህ ወንጀል አገራችን ላይ የሚያመጣው ኢኮኖሚ፣ ፖለቲካዊና ማህበራዊ ቀውስ በጣም ከፍተኛ ነው። በመሆኑም አገሪቷ ይህንን ወንጀል ለመከላከልና ለመቆጣጠር በሚቻልበት ሁኔታ ላይ ህግ ወጥቶ አሁን በስራ ላይ ያለው አዋጅ ቁጥር 780/2005 በአንቀጽ 29 ንዑስ አንቀጽ ላይ እንዳስቀመጠው ማንኛውም ሰው ንብረቱን የወንጀል ፍሬ መሆኑን እያወቀ ወይም ማወቅ ሲገባው የንብረቱን ህገወጥ ምንጭ ለመደበቅ ወይም ለመሸፈን ወይም አመንጪው ወንጀል የፈጸመው ሰው በህግ ተጠያቂነት እንዲያመልጥ ለማድረግ ንብረቱን የለወጠ ወይም ያስተላለፈ እንደሆነ የንብረቱን ትክክለኛነት፣ ምንጩን፣ ቦታውን፣ ዝውውሩን ወይም የባለቤትነት መብቱን የደበቀ ወይም እንዲታወቅ ያደረገ እንደሆነ፣ ንብረቱን የተረከበ በይዞታው ላይ ያደረገ ወይም የተጠቀመ እንደሆነ ወንጀል የሚያቋቁሙትን ተግባራት በመፈጸም የተሳተፈ፣ ለመፈጸም ያደመ፣ የሞከረ፣ የረዳ፣ ያመቻቸ ወይም እንዲፈጸም ያማከረ እንደሆነ ይህንን ወንጀል መፈጸም መሆኑ ተደንግጓል ማለት ነው። በዚህ መልኩ ይህን ወንጀል መፈጸም በመደበኛነት በአዋጅ ቁጥር 780/2005 አንቀጽ 29 እና 35 መሰረት የወንጀል መፈጸሚያ የሆነው የወንጀሉ ፍሬ ወይም ይሄው ንብረት ያፈራው ንብረት የሚወረስ ሆኖ በተጨማሪም ወንጀለኛው ከ10 እስከ 15 ዓመት ጽኑ እስራት እና እስከ 100,000 ብር የሚደርስ መቀጮ የሚቀጣ ሆኖ በተለየ ሁኔታ በዚሁ ህግ አንቀጽ 29 ንዑስ አንቀጽ 2 ስር የተዘረዘሩትን የቅጣት ማክበጃዎች ተሟልተው ሲገኙ ቅጣቱ ከ15 እስከ 25 ዓመት ጽኑ እስራትና እስከ ብር 150,000 የሚደርስ የገንዘብ መቀጮ የሚያስቀጣ ይሆናል ማለት ነው። በወንጀል ተግባር የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ወንጀል ሊኖር የሚችለው ከመሰረቱ ሌላ ወንጀል በቅድሚያ ተፈጽሞ ሲገኝ ብቻ ነው። ገንዘቡ የተገኘው በሌላ ወንጀል መሰረት ተደርጎ ወይም መሰረት አድርጎ ከሆነ ነው በወንጀል ተግባር የተገኘን ገንዘብ ንብረት ህጋዊ አስመስሎ ማቅረብ የሚባለው። ተፈጥሯዊ ባህሪው ቀድሞውኑ በተፈጸመ ወንጀል ላይ ተመስርቶ ያለ ሲሆን በራሱ ሊቆም የሚችለው አስቀድሞ በተፈጸመ ወንጀል ላይ ተመስርቶ በሚፈጸም ተግባር እንደሆነ የሚወሰድ ሲሆን ይህም በወንጀል ላይ እንደተመሰረተ ወንጀል የሚቆጠር ነው ማለት ነው። ወንጀለኞች ከወንጀል ተግባራቸው ያገኙትን ንብረት ህጋዊ ለማስመሰል የሚሞክሩት በዋነኛነት ከወንጀል ክስና ከንብረት መወረስ ለማምለጥ በሚል ነው። እነዚህ ዓላማዎችን ለማሳካት ደግሞ የወንጀል ፍሬው ህጋዊ አስመስለው ለማቅረብ የተለያዩ ሂደትን እንዲያልፉ ያደርጋሉ። የመጀመሪያው ሂደት ወደ ኢኮኖሚ ውስጥ ማስገባት ነው፣ ወይም ፕሌስመንት ይባላል። ይህ እንደ መጀመሪያ ደረጃ ሂደት የሚወሰድ ሲሆን በወንጀል የተገኘው ፍሬ እንደ ህጋዊ ኢኮኖሚ የሚቀላቀልበት የመጀመሪያው ሂደት ነው። ዓላማውም በወንጀል የተገኘ ገንዘብ ንብረትን ከመጣበት እውነተኛ ተፈጥሮ ወይም ምንጩ ከተገኘበት አካባቢና ባለቤት እየተላቀቀ የሚሄድበት ሁኔታ እንዲኖር ወይም ወደ ኢኮኖሚ ውስጥ ለመጀመሪያ ጊዜ የሚያርፍበት ደረጃ ነው። ይሄ
ፕሌስመንት የሚባለው ነው። ሁለተኛው ደረጃ መሸፋፈን ወይም ሌየሪንግ የሚባለው ሲሆን የወንጀል ፍሬው ይበልጥ እንዳይደረስበት ህጋዊ ማስመሰል ሂደቱ እየተደራረበ እንዲሄድ የሚደረግበት ሂደት ነው። በዚህ በርካታ የመሸፋፈኛ ተግባራት የሚፈጸሙ ሲሆን በርካታ ግብይቶችም መልቲፕል ሌየር ኦፍ ትራንዛክሽን ሊፈጸምበት የሚችል የወንጀሉ የመፈጸሚያ አንዱ መሳሪያ ነው ወይም መፈጸሚያ ደረጃ ነው ማለት ነው። ሶስተኛውና የመጨረሻው ማዋሃድ ነው ወይም ኢንተግሬሽን በመባል የሚጠቀስ የወንጀል ሂደት ነው። በተለያዩ ዘዴና በተደራረበ ተግባር አልፎ በመጨረሻም ኢኮኖሚ ውስጥ ተቀላቅሎ ህጋዊ ውጤትን ከህጋዊ ምንጭ የተገኘ እንደሆነ የሚመስልበት ሂደት ነው። ይህ ህጋዊ ማስመሰል ሂደት ሁልጊዜ ሶስቱን ደረጃዎች በጠበቀ መልክ ላይከሰት የሚችልበት ሁኔታ ሊኖር ይችላል። አንደኛው ደረጃ ሳይኖር ሁለተኛው ደረጃ ሊከሰት ይችላል። ከአዋጁ አንቀጽ 29 መረዳት እንደሚቻለው በየትኛውም ደረጃ ቢሆን የህጉ ወንጀል ማቋቋሚያ ካሟላ የሚያስጠይቅ ይሆናል ማለት ነው። ስለዚህ በወንጀል ተግባራት የተገኙ ገንዘብን ህጋዊ አስመስሎ ማቅረብ በእነኚህ ሂደቶች ውስጥ ያልፋል ማለት ነው። ቅጣቱም ከበድ ያለ የእስርና የገንዘብ ቅጣትን የሚያስከትልበት ሁኔታ ነው ያለው ማለት ነው። በዚህ አግባብ እንድትረዱት እፈልጋለሁ። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።